እናቱ ጠፋች በሁለት አመቱ አንተ ብቻ ነው ያሳደግከው? ሄሎ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ መጥቷል ልጃችን እዚህ ተገናኝተናል። በቃ ምን ሆነ? አይ ድንጋይ መተወሰ አፈሰሰ አይሰራም። ስልክ ታርጋቸዋል። ስልክ ደግሞ ገዝተናል። አሁን እዛ ጋር ሄደን ሰርፕራይዝ እናደርገዋለን ማለት ነው። ጋይስ የልጅ አያችሁት እንዴት እጄን እንደሳመው? እኔ የዛኔ ያልተሰማኝም ነበር፣ ዲስትራክተር ሆኜ ነበረ። አሁን ግን ሆኜ የቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን፣ ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማን ጋደም። ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ። ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት እወዳቸዋለሁ። ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ በስመአብ ምን አይነት ንጹህ ፍቅር ነው። ጋይስ አሁን ኤርፖርት ነን፣ ልንቀበላቸው ነው። እንዳያችሁት 2 አበባ ይዣለሁ። ምንድን ያሰብኩት መሰላችሁ? እዚች ጋር እደበቅና ማለት ነው እንደዚህ እዚች ጋር እደበቅና ከዛ በኋላ እዚህ ጋር እስከሚደርሱ ድረስ እንጠብቃቸዋለን። ከዛ በኋላ ወጥቼ አስደነግጣቸዋለሁ ማለት ነው። ሰርፕራይዝ አደርገዋለሁ ልጅ። እኔ በጣም በጉጉት እየጠበቅኩት ነው። እውነቴን ነው የምላችሁ። እጄን ሲስመኝ አልተሰማኝም። የዛኔ መቼ ነው የተሰማኝ? አዲስ አበባ ገብቼ ቪዲዮ በሌላ ሰው ተለቆ እሱን ቪዲዮ ሳይሆን ኤኒዌይስ አም ሶ ኤክሳይትድ። አዲስ አበባ መጥቷል። ቀጣይ 2 ቀናት ከኔ ጋር ነው የሚሆኑት። አሪፍ የሚገርም ላግዠሪ የሆነ ላይፍ እንዲያሳልፉ ነው ማደርገው ያ ልጅና አባቱ ማለት ነው። ደስ የሚል ቫኬሽን ይኖራቸዋል። አዲስ አበባ ለመጀመሪያ ጊዜያቸው ነው። ኤርፖርት ሲገቡ ለመጀመሪያ ጊዜያቸው ነው። ስለዚህ ሌላ ዓለም እንዲገቡ ነው የሚፈልገው እነዚህ ይህ ልጅና አባት ማለት ነው። ተከታተሉን። እወዳቸዋለሁ። ቻው ጋይስ። አሁን እንግዲህ መጥቷል። ወደዚህ ይመጣል። አስዞር አታሳይች። ሄሎ ተገናኘን። አዲስ አበባ መጣሽ። ወይ ፍቅር የሆነ ልጅ በእናትህ ደህና ነህ? እንዴት ነበር አየር? ጥሩ ነበር። ያው እቺ ፍላወር እቺ አበባ አለች ታምራለች። ወይ ደግሞ ላባት እንዴት ነህ? የናባ ደህና ነህ? እንደምን አለ? ደህና ነህ? እንዴት ነህ? አለን። ስላገኘኋችሁ በጣም ደስ ብሎኛል። አዲስ አበባ እንዴት ነው ታዲያ? ወደድከው? ይሄው እንደዚህ ያስፈራል። ደመናማው ታቂ ያሳያችሁ ምን እንደሚመስል። ሁሌም እንደዚህ አለችም አዲስ አበባ። እሺ ናስቲ ነው ግቡ። ያው ጋይስ እንግዲህ ተቀብለናቸዋል። መጥቷል ልጃችን እዚህ ተገናኝተናል። በቃ ቲክቶከር መሆን ትፈልጋለህ? ላስጀምርህ ቲክቶክ? እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን። አርባ ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ። የአርባ ምንጭ ቢዝነሶች አይደል እንዴ? ጋውዝ የአባትሽ ህይወት ቢቀየር ነው ደስ አለ። አሁን ዛሬ ቀጥታ ደክሟቸዋል። አልጋ እንይዛለን። አሪፍ ሆቴል አስገባቸዋለሁ። መዝናናት ትፈልጋለህ? መጫወቻ ቦታ መኪና ነድተህ ታውቃለህ? ላስመዳ መኪና ማርያም ላግባሽ። ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ። ስማቸው እንድታውቁ ማለት ነው። ስም ማን ነው ያባት? ስሜ ጸጋዬ ኢሳያስ ይባላል። ጸጋዬ ኢሳያስ ይባላል። አንተ ስም ማን ነው? ሀያል ጸጋዬ ኢሳያስ ይባላል። ሀያል ስም ሀያል ነው። ዋው የሚገርም ስም። አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደለ? ምን ትመስላለች ብላችሁ ታስባላችሁ? አዲስ አበባ በጣም አሪፍ ነው። ያው እንግዲህ እኛ ውስጡን ባልገባም በዚህ ብታይ በጣም ታምራለች። በጣም ደስ ይላል። አረ እውነት። ስለዚህ አብረን አዲስ አበባ እናሳያቸዋለን። ትንሽ በቦሌ መንገድ አድርገን እንሄዳለን ማለት ነው። በላይቱ ሌትስ ጎ። ከ1 እስከ 10 ስንት ትሰጣላችሁ?
ካያችሁ በኋላ ሬት ነው ይባላል። አንተ በአማርኛ ምንድን ሬት ምን ያህል አዲስ አበባ ምን ያህል ጥሩ ነች ትነግሩናላችሁ ማለት ነው። ካየን በኋላ አንተ አያ እሺ ሃይ ፋይቭ ጋይስ አዲስ አበባ እንግዲህ መኪና ውስጥ ሆኖ አይተዋታል። ከ1 እስከ 10 አዲስ አበባ ስንት ትሰጣታለህ? ከ1 እስከ 10 1 አታምርም፣ 10 ደግሞ በጣም ነው የምታምረው፣ 9 ደግሞ ታምራለች፣ 7 ታምራለች፣ ግን ትንሽ የጎደለባት ነገር አለ። ስንት? ቆይ ጸጋዬ አይዞህ ስንት በላት ቱታ ስንት? እሺ ጸጋዬስ ካንስካስ ገና ባይዞ አዲስ አበባ ላይ ያጫወት የሚወስዳችሁ ቦታዎች ብሎ በቃ ተአምረኛ በቃ እነዚህ ፈረንጆች የሚውሉበት ምናምን ቦታ አለ አይደል? እዛ ነው የምወስዳችሁ። እሺ አለ እኔ መግቢያ ላይ 10 ሰጥቻለሁ። እንግዲህ ወደ አዲስ አበባ ገብተዋል። ነገ ደግሞ ሌላ vlog ጠብቆ ይዣቸው እዞራለሁ። አሪፍ ቦታዎች አዲስ አበባ ላይ ያሉት ቅንጡ ላግዠሪ ቦታዎች ነው ይዣቸው የምገባው። በቃ በጣም ባለሀብቶች የሚገባቸው ቦታዎች ዝንጥ ብለን መጀመሪያ ፀጉራችሁ ትሰራላችሁ። እሺ እኔ ያው ዛሬ ቀድሜያችሁ ተሰርቻለሁ። ከዛ በኋላ ልብስ እንለብሳለን። ከዛ በኋላ የሚገርም ቦታዎች እንሄዳለን ማለት ነው። ዝግጁ? አዎ ዝግጁ ብሏል እኮ። ምን ሆነ? አይ ድንጋይ መተወሳ ፈሰሰ። አይሰራም ስልክ? አይ ጥሪ ብቻ ትቀበላለች። ኧረ እኔ አባት እሺ። ታዲያ እንዴት ነው ያወቀኝ እኔን? ልጆች እንዲህ ብሎ እያወራ ወይ ትንሽ ሰዓት እያደረገ በስሉ በልጆች በሌላ ስልክ እያየኝ ነው። እያየ ነው እና ከቤት አትወጣ ትንሽ ጆሮ ምናምን አሞ ነበር። ከቤት አትወጣ ብዬ ወደ ስራ ሲሄድ አዶናንስ መጥቶ አንተ እዚህ ቁጭ ብለሃል ብላ የሆነ ልጅቷ ግቤ ልጅቷ ነገረች። ሮጦ ወጣ እና ባህሪው ሲጀመር ችኩል ነው። እንደገና ሰው የሚል ነገር አይሰማም። ቅጥ ብሎ የደረሰበት ቦታ ፍላጎቱን እስከሚያገኝ ድረስ ይሄዳል። አረ በዛ አጋጣሚ እየሾለኩ ገባዋለ። እየሾለኩ እንደምንም ይደርሻ ባባ እኒ ለፍሎነ ማይኩን እንደዛ ቆመ ባባ ስትል ሰውቻለሁ። እኔ ባባ እያልኩኝ ነበር። ስላወኩት በጣም ደስ ብሎኛል። ሁሉም ነገር የሚሆነው እንግዲህ በእግዚአብሔር ነው። አዎ በቃ ይሄ ልጅ እንግዲህ ምንም ካሜራ ላይ ያዘ ለፎቶ አይደለ ለቪዲዮ አይደለ በቃ በንጽህና መጥቶ ነው እጄን የሳመው። እኔም አላስታውስም እውነት ለመናገር። በኋላ አወራ። በቃ እግዚአብሔር ሲገፋ ግን በቃ እንደዚህ እሱ አደጋጉ ራሱ ሲያሳድግ ማለት ነው በጣም መከራ ችግር ምናምን ውስጥ እና ከዛ አልፎ ደግሞ ዛሬ እንዴት እንደሆነ በቃ እግዚአብሔር ነው ብዬ አሰብኩ። እና ችግር የለውም ፈታ አድርግሻለሁ ዛሬ ነገ ፈታ ነው የምትይዝ ብለሽ የምወስድሽ ቦታዎች ምናምን የምወስድሽ ቦታዎች ዝንጥ ብለሽ ነው የምትሄጂው ነገ። እሺ እናቱ ጥላ ጠፋች በሁለት ዓመቱ አንተ ብቻ ነው ያሳደግከው። ከዛ አጋዥና ጨመርኩ። ወለበት ትምህርት ይማራል። አሁን ትምህርት አንደኛ ክፍል ነው። በስራ ጋር ትንሽ ድካም ምናምን ይኖራል። አስጠኝ ምናምን ለማድረግም አልተመቸኝም። ያው ትምህርቱን እንዲሄድና እንዲመጣ ምናምን አደርጋለሁ። እንዳትሩ ምንድነው የምትሰራው አንተ? እኔ አናጺነት ገንበኝነት ምናምን ባገኘው ነገር ሰርቼ ነው አናጺነት ገንቢነት ነው የምትሰራው። ጋይስ አሁን ወደ ሆቴል ገብተናል። እስኪ ሪአክሽናቸው የነሱ ኦኬ። ከዚህ በፊት ሆቴል ይዘው አያውቁም። አሪፍ ሆቴል ነው ይሄ። ስለዚህ ሪአክሽናቸው እንየው አብረን ማለት ነው። ቆይ መብራት ላበራ ማለት ኖ አቤት ተመልከተው ይልሃል። እንዴት አየህ ነው ያምራል። በጣም በህይወታችን አዲስ ነገር አንድ ማርያም ቤቢ ሀያል እንዴት አየህ? ሆቴል መንገደኛ የሚያድርበት ቦታ ማለት ነው። አዎ በቃ መንገደኛ ሌላ ከተማ ስትሄድ ለመዝናናት ምናምን ሆቴል እንደዚህ ይሰራል ማለት ነው። ያምራል። አንቺ አሁን ልትይና
እኔ አባት እዚህ ጋር ነው የምትተኙት? ቲቪ እንዴት እንደሚከፈት አሳዩ። ቲቪ እንዴት እንደሚከፈት አሳዩ። ይኸው ሪሞት ተቃ ፈጣን ነው አንተ ፈጣን ነው ጎበዝ። እዚህ ጋር ታያት እቺ አሁን ያው በረች። የኛ ጋርም ቀይ ነው ግን መቀየሪያው ነው የቲቪው። ጋይስ አሁን እራት ልናዝ ነው። ስለዚህ እራት ልዘዝላችሁና ከዛ ነገ መጥቻ ያያችኋለሁ። እሺ ለአንተ በርገር መርጬልሃለሁ። ኮካ ትወዳለህ? አይ አንድ በርገር እስኪ ቺዝ በርገር፣ ከዛ ደግሞ አንድ ደግሞ መረቅ ጥብስ፣ አንድ ደግሞ መረቅ ጥብስ፣ ከዛ የሚጠጣ ደግሞ ውሃ አለ አይደል? እዚያ አንድ ኮካ፣ ከዛ ነው ከውጪውን። ከዛ አንተ ምን ትፈልጋለህ? የሚጠጣ ምሪንዳ አለ እንዴ? እሺ አንድ ምሪንዳና አንድ ኮካ ከውጭ፣ በርገርና ጭቅና ጥብስ በቀዩ ነው ክሬዲቱን ሩም ላይ። እሺ ነው አባት ወደ ሩም ምጣሽ። ቴንክ ዩ። በቃ እራት ይመጣላችኋል። ነገ መጥቻ ያያችኋል። ሻወር ማድረግ ከፈለጋችሁ ሽንት ቤት ላሳያችሁ። እስኪ ሽንት ቤት ውስጥ ነው ሽንት ቤት ይመስላል። እዚህ ጋር ቆመን ሻወር ታደርጊያለሽ። እዚህ ጋር እምቢ ካልሽ አባትሽ እንደዚህ አንተ ማለት ነው ትታጠባለህ። አትታጠብም? እንደዚህ አድርጋ ታጠባለህ። የኔ አባት በቃ ደህና ደሩ። እሺ ቻው። ነገ መጥቻ ያያችኋለሁ። ሻወር አድርጉ ምናምን ሪላክስ ተዝናኑ። ነገ እንገናኛለን። ነብዩ እሺ ወይ በቃ አበሉ። ቻው። ደህና ደሩ። ባይ ደሩ። እናመሰግናለን። ሰላም ጋይስ፣ ዛሬ እንግዲህ ፀጉራቸው እንዲሰሩ ወደ ናቲ ፀጉር ቤት ይዣቸው መጥቻለሁ። ናቲ አሁን ላስተዋወቃቸው ነው። ናቲ ናስኪኔ አባት ናቲ ማን በጣም ሀያል ይባላል። እሱ ደግሞ አባቱ ነው። ጸጋዬ ይባላል። ናቲ ይባላል። ፀጉሬን የሚያስተካክለኝ እሱ ነው። በጣም አለን እንግባ። በጣም ያምራል። ቪቪአይፒ ነው። ቪአይፒ ሲቲ ሜን ሳሎን ያለ ነው። ሌትስ ጎ። አንድ አይነት እንድንመስል አይደለ? እንደዚህ መምሰል ትፈልጋለህ? ፀጉር እንደዚህ ትፈልጋለህ? በቃ ይሄው። ስለዚህ እንደዚህ ማለት ነው። እቺ ሎ ፔድ አለች አይደል? አዎ እንደዛ ነገር እንሰራለታለን ማለት ነው። ከዛ ይሄኛው ትሪትመንት እንዲገባ ፈልጋለሁ። ትንሽ ቆዳው ደርቋል። ትሪትመንት ስኪን ትንሽ ከማይልና ስኪን ይደረግለታል ምናምን። አይሆንም? እስኪ ጦራና ቅቤ ይደረጋል። እዚህ አናቱ ላይ ቅቤ ይደረግለታል ማለት ነው። ጋይስ ትናንትና ስልክ ይገዛለት ወይ ብዬ ቻሌንጅ አውጥቼላችሁ ነበረ። 27000 ሰዎች በላይ ደግሞ ይገዛ ብላችሁ ቮት አድርጋችኋል። ስልክ ደግሞ ገዝተናል። አሁን እዛ ጋር ሄደን ሰርፕራይዝ እናደርገዋለን ማለት ነው። እንሂድ። ሪአክሽኑን እስኪ አቆየኋችሁ። ችግር አለ። ምን ያመጣሁልህ ይመስላል? ገምት እስኪ። ስልክ ኧረ ችግር የለውም። ኧረ ደስ ይላል። ኧረ አንተ ምን አልክ? የታባቱ ናሽ ወይኔ ቆንጆ ወንድም አሪፍ። ኧረ ወሰደብህ ዝርግ እንዴ? አልሰጥም። ቻርጀር ጋር ቻርጀር ደግሞ እዚህ ጋር አለ። ከነ ቻርጀሩ ነው የመጣው። ከነ ቻርጀሩ yes እና ልግለጥልህ። አንተ እድሜ ስንት ነው? ያንተ ትንሿ ይወስዳል። ያው ወደዚህ እስኪ ክፈተው እስኪ ያው እና እንክፈተው። ይኸው እንደዚህ ታረግና ያጨበጨቡ ነው ያባት። ይሄው ቡም ሳምሰንግ ረገጥ አድርጋት። በደንብ ረገጥ፣ አትልቀቃት። ይዘህ ረገጥ። ትበራለች። ከዛ አቀልቀቃት። አሁን በጣም ደስ ብሎኛል። አሁን ልብስ ነው የምንቀይረው።
ልብስ እንቀይራለን። ከዛ በኋላ እራት እንበላለን ማለት ነው። ነገ ወደ ልጆች መጫወቻ ወስዳለሁ። ጋይስ አሁን እንግዲህ በአዲስ ስልካቸው የመጀመሪያ ፎቶ እንነሳለን ማለት ነው። እስኪ 1 2 3 እስኪ ፈገግ ስታምር እቺ ፎቶ በእናትህ ታምራለች። ሌትስ ጎ ሃይ ፋይቭ ቡም